ሰላም ሰላም እንዴት ቆያችሁ የቻናላችን ቤተሰቦች፣ ይህ አልፋ አካዳሚ ነው። አልፋ አካዳሚ እንደምታወቀው ለፍሬሽማን ኮርስ የተለያዩ ኮርሶችን ከተለያዩ ዩኒት የተውጣጡ የፋይናልም ሆነ የሜድ ጥያቄዎችን እየሰራላችሁ ይገኛል። ዛሬ ደግሞ ጀነራል ኬሚስትሪ ፋይናል ኤግዛም ከቻፕተር 4 የተውጣጡ ጥያቄዎችን ቀላል በሆነ እና ክሊር በሆነ ወይ ይዞላችሁ መጥቶላችኋል ማለት ነው። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችን ማግኘት እና መጠቀም ከፈለጉ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን እስከ ቪዲዮ ፍጻሜ ድረስ በደንብ እንድትከታተሉ ይፈልጋለሁ። ቀላል እና ግልጽ በሆነ አማርኛ የማስረዳችሁ ይሆናል ማለት ነው። ኦኬ ነምበር 1 when the equation C3H8 plus blank mole of oxygen produce blank mole of carbon dioxide plus blank mole of water is balanced with the smallest whole number. The coefficient of oxygen is ይሄኛውን የተሰጠውን ኢኩዌዥን ላይ ስንት ቁጥር ብንተካ ይሄ ባላንስድ ይሆናል። ከዛ ባላንስ ካደረግን በኋላ የኦክሲጂን ኮፊሸንት ስንት ነው የሚለውን ነው እየተጠየቅነው ማለት ነው። ኦኬ እዚህ ጋር ማየት ነው ማለት ነው። ፕሮዳክቱ ላይ ለምሳሌ ሃይድሮጂን እዚህ ጋር ስንት አለ? 8 ሃይድሮጂን አለ ሪያክታንቱ ላይ C3H8 ማለት ነው። 8 ሃይድሮጂን ካለ ፕሮዳክት ላይ ያለው ሃይድሮጂን 2 ነው። ሁለቱን ሃይድሮጂን ባላንስ ለማድረግ ከ8 ጋር እኩል ለማድረግ ስንት መጨመር አለብን ማለት ነው? 4 መጨመር አለብን ማለት ነው። እዚህ ጋር 4 ሲጨመር ስንት ይሆናል? እዚች ጋር 4 አለች። 4 ሞል ኦፍ ዋተር ይሆናል ማለት ነው። እዚህ ጋር 4 ሃይድሮጂን አለ። 4 ጊዜ 2 8 ይሆናል። ዜን ደግሞ ኦክሲጂን እዚህ ጋር ስንት ሆኗል? ባላንስ ስናደርግ 4 ኦክሲጂን አለ። 4 ባዛ 1 ሞል ኦፍ ኦክሲጂን ማለት 4 ነው። እዚህ ጋር ደግሞ ሌላ ተጨማሪ ኦቱ አለ። 2 ኦክሲጂን አለ ማለት ነው። ሶ 2 ኦክሲጂን ካለ ደግሞ 2 እና 4 ስንት ይሆናል ማለት ነው? 8 ይሆናል ማለት ነው። ካርቤን ግን እዚህ ጋር ስንት ነው? 3 ነው። 3 ከሆነ ደግሞ እዚህ ጋር 3 እንጨምራለን ማለት ነው። አዲሽናል 3 እዚህ ጋር ይጨመራል። ሶ እዚህ ጋር ኦክሲጂን ስንት ነው? 3 ጊዜ 2 6 ነው። 6 እና 4 10 ሞል ኦፍ ኦክሲጂን አለ። እዚህ ጋርስ ኦክሲጂን 2 ስለነበረ እዚህ ጋር የምትጨመረው ስንት ነች ማለት ነው? 5 ይጨመራል ማለት ነው። ሶ 5 ሞል ኦፍ ኦክሲጂን ይሆናል። እዚህ ጋር 5 ይጨመርና 5 ሞል ኦፍ ኦክሲጂን እዚህ ጋር 1 ሞል ኦፍ C3H8 ፕላስ 5 ሞል ኦፍ ኦክሲጂን ፕሮዲውስ 5 ሞል ኦፍ ካርቦን ዳይኦክሳይድ ፕላስ 4 ሞል ኦፍ ዋተር ይሆናል። ሶ ዘ ኮኤፊሺየንት ኦፍ ኦክሲጂን ስንት ይሆናል ማለት ነው? 5 ይሆናል ማለት ነው። ምክንያቱም ኦክሲጂንን ባላንስ ስናደርግ 10 ነው ማለት ነው ፕሮዳክት ላይ የሚመጣው። እዚህ ጋር ደግሞ ሪያክታንት ላይ ያለውን ኦክሲጂን ስለተጠየቅን the mole of oxygen will be 5 ይሆናል ማለት ነው። so here is a solution ነው በቀላሉ። okay number 2 which of the following is a complete ionic equation for the reaction HCl with sodium hydroxide? complete ionic equation ማለት ሪያክት የሚያደርጉ ኮምፓውንዶች ኮምፕሊትሊ ዲሶሺየት በማድረግ ኢን አዮኒክ ፎርም ሲቀመጡ ኮምፕሊት አዮኒክ ኢኩዌዥን ይባላል ማለት ነው። እዚህ ጋር ሪያክሽን የሚያካሂዱ ሪያክታንቶች እነማን ናቸው? ሶዲየም ክሎራይድ እና ሶዲየም ሃይድሮክሳይድ እና HCl ወይም ሃይድሮክሎሪክ አሲድ ነው ማለት ነው። እነኚህ ዲሶሺየት መደረግ አለባቸው። ሃይድሮጂን ለብቻ፣ ክሎሪን ለብቻ፣ ሶዲየም ለብቻ፣ ሃይድሮክሳይድ ለብቻ ይወጣል። ከዛ ፕሮዳክት ላይ ያለውም እንደዛ ለብቻ ዲሶሺየት መደረግ አለበት ማለት ነው። ሶዲየም ሃይድሮክሳይድ እዚህ ጋር ፕሮዳክቱ ምን ይሆናል? ሶዲየም እና ክሎሪን እዚህ ጋር ዲሶሺየት አድርጓል። ሌላ ቦታ ላይ ስናይ እዚህ ጋር ሶዲየም ክሎራይድ ሶሊድ ስቴት ነው። እዚህ ጋር ደግሞ አይኑ ደግሞ ዲሶሺየት አድርጎ እናገኘዋለን ማለት ነው። ሶ የትኛው ኮሬክት አንሰር ይመስላችኋል እዚህ ጋር ስታዩት? ሶ ዘ ኮሬክት አንሰር የሚሆነው የትኛው ነው? ኤ ነው ማለት ነው። ኤ ዘ ኮሬክት አንሰር። ምክንያቱም ሁሉም አይኖች ምን አድርጓሉ? አተሞች ዲሶሺየት አድርገው ሆኖ ነው የተቀመጡት። ሶ ዲዩ ቱ ዚስ ኮምፕሊት አዮኒክ ኢኩዌሽን የሚባለው ይሄ ነው ማለት ነው። ሶ ሶዲየም ክሎራይድ እዚህ ጋር ምንድን ነው?
አተ ዲሶሼት አላደረገም። ግን ሶዲየም ክሎራይድ አት ሶሊድ ስቴት ቢቀመጥ ወይም ኢንሶሊብል ቢሆን ዲስ ኮምፓውንድ ኢንሶሊብል ቢሆን ኮምፕሊት አዮኒክ ኢኩዌዥን ልንልም እንችላለን ማለት ነው። ሶዲየም ክሎራይድ ስትሮንግ ኤሌክትሮላይት በመሆኑ ሶሊብል በመሆኑ ምን ያደርጋል? ዲሶሼት ያደርጋል ማለት ነው። ዲው ቱ ዚስ ኤ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። ሶ ሂር ኢዝ ኤክስፕላኔሽን complete ionic equation show all soluble strong electrolyte dissociated into ions ሁሉም ስትሮንግ ኤሌክትሮላይቶች ወደ አዮኖች ዲሶሺየትድ ሆኖ በሚቀመጡበት ጊዜ የሚፈጠር ኢኩዌዥን ኮምፕሊት አዮኒክ ኢኩዌዥን ይባላል ማለት ነው። ሶ ሂር ኢዝ ዘ ክሊር ኤክስፕላኔሽን አባውት ዲስ ኩዌስችን። ኦኬ ነምበር 3 the net ionic equation for the reaction of silver nitrate with sodium chloride will be ደግሞ እዚህ ጋር ምንድን ነው ኔት አዮኒክ ኢኩዌዥን ነው የተጠየቅነው። ኔት አዮኒክ ኢኩዌዥን ማለት ኢት ኢዝ አን ኢኩዌዥን ኢን ዊች ፕሮዳክቶች አት ሶሊድ ስቴት ወይም ኢንሶሊብል ፎርም በሚሆኑበት ጊዜ ኢንሶሊብል የሆኑ ኮምፓውንዶች ፕሮዲውስ በሚሆኑበት ጊዜ የሚፈጠር አይነት ኢኩዌዥን ኔት አዮኒክ ኢኩዌዥን ይባላል ማለት ነው። ሰው ኮምፕሊት አዮኒክ ኢኩዌዥን ላይ ያሉ ስፔክታተር አይኖች አሉ። ኮመን የሆኑ ስፔክታተር አይን ኢን ሪያክታንት ሳይድ ኤንድ ኢን ፕሮዳክት ሳይድ ያሉት ካንስል አውት ከተደረጉ በኋላ የሚቀረው ፕሮዳክት ኔት አዮኒክ ኢኩዌዥን ይባላል ማለት ነው። ሶ እዚህ ጋር ሶዲየም ናይትሬት ፕላስ ሶዲየም ክሎራይድ አለ። እሱን ሪያክት በምናደርግበት ጊዜ ስፔክታተር አዮኖችን ካንስል አውት አድርገን የምናስቀረው ፕሮዳክት ኔት አዮኒክ ኢኩዌዥን ይባላል። ሶ እዚህ ጋር ኤ ላይ ያለውን እኔና ሲሊቨር አለ፣ ናይትሬት አለ፣ ሶዲየም አለ። ሶ ክሎሪን አለ፣ ሲሊቨር ክሎራይድ አት ሶሊድ ስቴት፣ ሶዲየም እና ናይትሬት አለ። ሶ ስፔክታተር አይን እዚህ ጋር ሶዲየም ኢዝ ካንስል ባይ ሶዲየም and nitrate is cancelled by nitrate in this side. so እዚህ ጋር ሁለቱ ካንስል አውት ተደርጓሉ ማለት ነው። ይሄ ኤ ላይ ያለው ኮምፕሊት አዮኒክ ኢኩዌዥን ነው። ከዛ እነኚህ ካንስል ከተደረጉ በኋላ የቀረው ምንድነው? ሲሊቨር አለ፣ ክሎራይድ አለ፣ ሲሊቨር ክሎራይድ አት ሶሊድ ስቴት አለ ማለት ነው። ሶ the net ionic equation will be ሲሊቨር ፕላስ ክሎራይድ yields as ሲሊቨር ክሎራይድ ይሆናል ማለት ነው at solid state. so B is the correct answer. Okay, number 4 which of the following is a precipitation reaction? precipitation reaction ማለት ሪያክታንት ሪያክሽን በሚያካሂዱበት ጊዜ ፕሮዳክቱ ፕሪሲፒቴት ሆኖ የሚቀመጥ ሪያክሽን የትኛው ነው ነው? ሶ HCl ፕላስ ሶዲየም ሃይድሮክሳይድ ጊቭስ አስ ሶዲየም ክሎራይድ ፕላስ ዋተር። ሶ ይሄ ምንድን ነው? አሲድ ቤዝ ሪያክሽን ነው። ሂር ኢዝ አሲድ ኤንድ ሂር ኢዝ ቤዝ። ሶ ፕሮዳክቱ ደግሞ ሶዲየም ክሎራይድ ፕላስ ዋተርን ይሰጣሉ። ሶ አሲድ ቤዝ ሪያክሽን ነው። ይሄ አሲድ ቤዝ ነው። አሲድ ቤዝ ሪያክሽን ነው ይሄኛው። ሁለተኛው ደግሞ ዚንክ ፕላስ ኮፐር ሳልፌት ይልሳስ ዚንክ ሳልፌት ፕላስ ኮፐር። ሶ እዚህ ጋር ዚንክ 0 ነበር፣ እዚህ ጋር ደግሞ የሆነ ቁጥር ይሆናል። ኮፐር እዚህ ጋር ደግሞ ኦክሲዴሽን ስቴቱ ወይ ፖዚቲቭ ወይ ኔጌቲቭ ነው። እዚህ ጋር ደግሞ 0 ሄዷል። ሶ ቦዝ ሪዳክሽን ኤንድ ኦክሲዴሽን ያለበት ሪዶክስ ሪያክሽን ነው። ዲስ ዋን ኢዝ ሪዶክስ ሪያክሽን ይባላል ማለት ነው። ሪዶክስ ሪያክሽን ነው ይሄኛው። ሊድ ናይትሬት ፕላስ ፖታሲየም ክሎራይድ ይልሳስ ሊድ አዮዳይድ and 2 mole of potassium nitrate ይላል። ሶ እዚህ ጋር ሊድ አዮዳይድ አት ሶሊድ ስቴት አለ። ሶ this one is one of a precipitate ይሆናል ማለት ነው። due to this C is the correct answer ይሆናል ማለት ነው። so C is the correct answer. it is insoluble yellow precipitate produce ያደርጋል ማለት ነው። okay, number 5 in reaction of 2 mole of aluminum at solid state plus 3 mole of copper chloride at aqueous state produces 2 mole of aluminum chloride at aqueous plus 3 mole of copper which species is reduced ይለናል። ሶ እዚህ ጋር ኦክሲዴሽን ስቴታቸውን ማየት ነው ማለት ነው። ሶ አሉሚኒየምን እዚህ ጋር እኔ አሉሚኒየም ኦክሲዴሽን ስቴቱ እዚህ ጋር ስንት ነው? 0 ነው። እዚህ ጋር ስናይ ደግሞ 2 ሞል ኦፍ አሉሚኒየም ፕላስ ታይምስ Cl3 አለ። ክሎሪን -1 ነው ኦክሲዴሽን ስቴቷ። ሶ እዚህ ጋር ደግሞ 2 አሉሚኒየም እዚህ ጋር ኤክስ ብናደርግ የአሉሚኒየምን ኦክሲዴሽን ስቴት ለማግኘት ነው። ሶ አሉሚኒየምን ኤክስ ብናደርግ 2x ማይነስ የሆነው ለምንድን ነው? እዚህ ጋር ከላይ -1 ስለሆነ ማለት ነው። ክሎሪን ማይነስ ትዋይስ ኦፍ ዋት ትዋይስ ኦፍ 3 ማለት ነው። ሶ 3 የሆነው ደግሞ ክሎሪን 3 ነው። 2x ማይነስ 6 is equals to 0 ይሆናል። ሶ x is equals to 2x is equals to ፖዚቲቭ 6 ይሆናል። x ስንት ይሆናል ማለት ነው? 3 ይሆናል ማለት ነው። ሶ ከ0 ወደ 3 ነው ሄደው። ሶ አሉሚኒየም ከ0 ወደ 3 ሄዷል። ይሄ ምንድነው የሆነው ማለት ነው? ኦክሲዳይዝድ ነው የሆነው።
ኮፐር ደግሞ እዚህ ጋር 0 ነው። እዚህ ጋር ደግሞ ስንሰራ የሆነ ቁጥር ይመጣል። እዚህ ጋር ማይነስ አንድ አድርገን ነው አሁን የምንሰራው ማለት ነው። ማይነስ አንድ አድርገን ይሄን ኤክስ አድርገን ስንሰራ ደግሞ 3x ማይነስ 3 ታይምስ 2 ኢዝ ኢኳልስ ቱ 6 ነው። ሶ 3x ማይነስ 6 አለ ኢዝ ኢኳልስ ቱ 0 ይሆንና 3x ኢዝ ኢኳልስ ቱ 6 ይሆናል። ሶ x ኢዝ ኢኳልስ ቱ ፖዚቲቭ 2 ይሆናል ማለት ነው። ሶ እዚህ ጋር ፖዚቲቭ 2 ነበር። ኦክሲዴሽን ስቴት ኦፍ ኮፐር ኤንድ ኮፐር ክሎራይድ ዊል ቢ ፖዚቲቭ 2 ነበር። እዚህ ጋር ፖዚቲቭ 2 ነበር። ከዛ ወደ የት ሄደ ማለት ነው? እዚህ ጋር ደግሞ ወደ 0 መጣ ማለት ነው። ከሁለት ወደ 0 ስለመጣ ኮፐር ዊል ቢ ሪዲዩስድ ይሆናል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር ይሆናል። ኦኬ ነምበር 6 ዘ ኦክሲዴሽን ነምበር ኦፍ ሳልፈር ኢን H2SO4 ዊል ቢ ሳልፈርን ነው የምናገኘው H2SO4 ላይ። ሶ ሃይድሮጂን አቭ ኦክሲዴሽን ስቴቱ ስንት ነው? ፖዚቲቭ 1 ነው። እዚህ ጋር ፖዚቲቭ 1 እንላለን። እሺ ፖዚቲቭ 1 ሳልፈሪን ኤክስ እናደርጋለን። ኦክሲጂን ደግሞ ማይነስ 2 እናደርጋለን ማለት ነው። ከዛ መደመር ማለት ነው። ሶ ፖዚቲቭ 1 ፕላስ አይ ሚን እዚህ ጋር 2 ነው ሃይድሮጂን አይደል? ሶ 2 ነው የምንለው 2 ፕላስ ኤክስ ማይነስ ያደረግነው ለምን ነው? ኦክሲዴሽን ስቴት ኦፍ ኦክሲጂን ዊል ቢ ማይነስ 2 ስለሆነ 2 ታይምስ 4 ይሆናል ማለት ነው። ሶ ይሄ ማለት ደግሞ 2 ፕላስ ማይነስ 2 ታይምስ 4 ኢዝ ኢኳልስ ቱ ኤክስ ማይነስ 8 ኢዝ ኢኳልስ ቱ 0 ይሆናል። ዜን ኤክስ ማይነስ 8 ፕላስ 2 ማለት ማይነስ 6 ነው ኢኳልስ ቱ 0 ነው። ሶ ኤክስ ኢዝ ኢኳልስ ቱ ፖዚቲቭ 6 ይሆናል ማለት ነው። ዘ ኦክሲዴሽን ስቴት ኦፍ ሳልፈር ኢን ሳልፈሪክ አሲድ ዊል ቢ ፖዚቲቭ 6 ይሆናል ማለት ነው። ሶ ቢ ኢዝ ዘ ኮሬክት አንሰር። ኦኬ ነምበር 7 ዊች ኦፍ ዘ ፎሎዊንግ ኢዝ ዘ ኮምባስሽን ሪያክሽን። ሶ እዚህ ጋር መጀመሪያ ኮምባስሽን ሪያክሽን ማለት ምን ማለት ነው የሚለውን ማወቅ አለብን። ኮምባስሽን ሪያክሽን ኢዝ ኤ ሪያክሽን ኢን ዊች ዋን ኮምፓውንድ ሪያክትስ ዊዝ ኦክሲጂን ኤንድ ራፒድሊ ፕሮዲውስ ካርቦን ዳይኦክሳይድ ኤንድ ዋተርን ፕሮዲውስ በሚያደርግበት ጊዜ የሚፈጠር ሪያክሽን ዊል ቢ ኮምባስሽን ሪያክሽን ይባላል ማለት ነው። ስለዚህ ማየት ያለባቸው ኦክሲጂንን ነው። እዚህ ጋር ከተዘረዘሩት ምርጫዎች ውስጥ ቢ ኢዝ ዘ ኮሬክት አንሰር። መቴን ከኦክሲጂን ጋር ሪያክት በሚያደርግበት ጊዜ ራፒድሊ ካርቦን ዳይኦክሳይድ ፕላስ ዋተርን ፕሮዲውስ ያደርጋል ማለት ነው። ሶ ዲው ቱ ዚስ ኮምባስሽን ሪያክሽን ዊል ቢ ቢ ይሆናል ማለት ነው። ነምበር 8 ሃው መኒ ሞል ኦፍ ካርቦን ዳይኦክሳይድ ኢዝ ፕሮዲውስድ ዌን 2 ሞል ኦፍ C2H5O are burned completely። ሶ እዚህ ጋር ማየት ያለብን እዚህ ጋር ፕሮፓኖል ነው አይ ሚን ኢታኖል ነው። ኢታኖል አንድ ሞሉ እዚህ ጋር 1 ሞል ኦፍ ኢታኖል ፕላስ 3 ሞል ኦፍ ኦክሲጂን ፕሮዲውስ 2 ሞል ኦፍ ካርቦን ዳይኦክሳይድ ፕላስ 3 ሞል ኦፍ ዋተርን ፕሮዲውስ ያደርጋል ማለት ነው። ሬሽዮ ስንት ነው? 1 ሞል ኦፍ ኢታኖል ስንት ሞል ኦፍ ካርቦን ዳይኦክሳይድ ነው ፕሮዲውስ ያደረገው? 2 ሞል ኦፍ ካርቦን ዳይኦክሳይድን ፕሮዲውስ አድርጓል ማለት ነው። ግን እዚህ ጋር ኢፍ 2 ሞል ኦፍ መታኖልን ኮምፕሊትሊ በርን ብናደርግ ስንት ሞል ኦፍ ካርቦን ዳይኦክሳይድን ፕሮዲውስ ያደርጋል ነው የተባልነው። ሶ አንድ ሞል ኦፍ ኢታኖል ፕሮዲውስ 2 ሞል ኦፍ ካርቦን ዳይኦክሳይድ ከሆነ 2 ሞሉ ምን ያክል ፕሮዲውስ ያደርጋል ብለን ክሪስ ክሮስ ማድረግ ነው። ሶ ዊች ኢዝ ኢኳልስ ቱ 4 ሞል ኦፍ ኦክሲጂንን ነው ማለት ነው ፕሮዲውስ ሊያደርግ የሚችለው። ሶ ዲው ቱ ዚስ ዲ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። Here is explanation you can see. Okay, number 9 given the reaction N2 plus CH2 gives us 2 mole of NH3. If 5 mole of N2 react with excess hydrogen is excess in here but 5 mole of nitrogen ነው ከሱ ጋር react የሚያደርገው the theoretical yield of NH3 will be in moles is blank ይለናል። A 5 mole B 10 mole C 15 mole D 2.5 mole ይህንንም በተመሳሳይ ነው የምንሰራው። እዚህ ጋር ሬሽዮ ማለት ነው 1 ሞል ኦፍ ናይትሮጂን ስንት ሞል ኦፍ አሞኒያም ፕሮዲውስ አድርጓል ማለት ነው። ሶ እዚህ ጋር ማየት ነው ማለት ነው። ቀጥታ 1 to 2 ሬሽዮ ነው እዚህ ጋር የተቀመጠው። 1 ሞል ኦፍ ናይትሮጂን ፕሮዲውስ 2 ሞል ኦፍ አሞኒያም ፕሮዲውስ አድርጓል። እዚህ ጋር የተሰጠው ሞል ኦፍ ናይትሮጂን 5 ነው። ሶ 1 to 2 ነው እዚህ ጋር መጻፍ ያለበት 1 to 2 ነው ማለት ነው። 2 ሞል ኦፍ NH3 ፕሮዲውስ አድርጓል በሪያክሽኑ መሰረት። ግን እዚህ ጋር 5 ሞል ኦፍ ዋት 5 ሞል ኦፍ N2 ሲሆን ስንት ይሆናል ብለን ነው መስራት ያለብን። ሶ 5 times 2 is x is equals to ክሪስ ክሮስ ሜተድ ስንጠቀም 10 ሞል ይሆናል ማለት ነው። ሶ the correct answer will be 10 ሞል B ይሆናል ማለት ነው። Here is explanation. So 10 mole is the correct answer.
Okay, number 10, if 4 gram of hydrogen reacts 48 gram of oxygen, the limiting reactant is ይላል። So ከዚህ reaction limiting reactant ነው መፈለግ። So limiting reactant is a reactant in which in reaction process they are present at a insufficient amount. በአንድ ሪያክታንት ውስጥ ወይም ሁለት ሪያክታንቶች አንድ ፕሮዳክት ፕሮዲውስ በሚያደርጉበት ጊዜ ሪያክታንት ሆኖ በሚመጣበት ጊዜ ኢንሰፊሽንት አማውንት ሆኖ የሚመጣው ኤሌመንት ምን ይሆናል ማለት ነው? ሊሚቲንግ ሪያክታንት ይባላል። ሰው ኢት ራን አውት ፈርስት ኤንድ ዴይ ሂንደር ኦር ዘ ፕሮዳክሽን ኦፍ ዋት ሞር ፕሮዳክት። አንድ ቶሎ ያልቅና ብዙ ፕሮዳክቶች ፕሮዲውስ እንዳይሆኑ የሚያደርግ አይነት ሪያክታንቶች ሊሚቲንግ ሪያክታንቶች ይባላሉ ማለት ነው። ሶ ፎር ኤግዛምፕል ለምሳሌ አንድ ስላይስ ኦፍ ሳንድዊች እኩል ይሆናል 2 ስላይስ ኦፍ ብሬድ እና አንድ ስላይስ ኦፍ ቺዝ ብኖረው ይሄ አንድ ሳንድዊች ነው። ግን በእጃችን 8 ስላይስ ኦፍ ብሬድ እና አለ ሲደመር 3 ስላይስ ኦፍ ቺዝ ብኖረን ስንት ሳንድዊች ፕሮዲውስ እናደርጋለን? ሁለት ስላይስ ኦፍ ብሬድ ነው ለአንድ ሳንድዊች የሚፈለገው። 8 ብሬድ አለን። 8 ብሬድ ካለ ስንት አለ ማለት ነው? 8 ኦቨር 2 እኩል ይሆናል 4 አለ። እዚህ ጋር ደግሞ 3 ኦቨር 1 ደግሞ 3 አለ ማለት ነው። አራቱ 3 ነው ማለት ነው። እዚህ ጋር 2 ስላይስ ኦፍ ብሬድ እና 1 ስላይስ ኦፍ ቺዝ ነው። እዚህ ጋር ቺዝ ይዟል አት 3 ነው የተቀመጠው። ብሬድ ደግሞ 4 አለ። ስለዚህ አንዷ ትርፍ ነች ማለት ነው። እዚህ ጋር አንድ ስላይስ ኦፍ ብሬድ ዊል ቢ ትርፍ ነው ማለት ነው። ዲዩ ቱ ዚስ ኢንኤክሰስ ያለው የትኛው ነው ማለት ነው? ብሬዱ ነው ማለት ነው። ስለዚህ ኢንሰፊሽንት አማውንት ያለው ቺዝ ነው ማለት ነው። ኢንሰፊሽንት ከመሆኑ የተነሳ ስንትን ፕሮዲውስ አናደርግም ማለት ነው? 4 ስላይስ ኦፍ ሳንድዊችን ፕሮዲውስ ልናደርግ አንችልም ማለት ነው። ዲዩ ቱ ዚስ ሊሚቲንግ ሪያክታንት የሚሆን የሚችለው ቺዝ ነው ማለት ነው። ከዚህ ኤግዛምፕል ተነስተን የትኛው ሊሚቲንግ ሪያክታንት እንደሆነ ይሄንን መስራት ነው ማለት ነው። ነምበር ኦፍ ሞል ኦፍ ማየትን ነው። ከዚህ ነምበር ኦፍ ሞልን ካልኩሌት ማድረግ ነው። እዚህ ጋር 4 ግራም ኦፍ ሃይድሮጂን አለ። 4 ኦቨር ሃይድሮጂን ደግሞ 2 ነው እኩል ይሆናል 2 ሞል ኦፍ ሃይድሮጂን አለ። እና ደግሞ ኦክሲጂን ደግሞ 48 ኦቨር ኦክሲጂን አቶሚክ ማሱ ስንት ነው? 32 ነው። 2 ስለሆነ እኩል ይሆናል 1.5 ሞል ኦፍ ኦክሲጂንን ይሰጠናል ማለት ነው። እዚህ ጋር ሬሽዮአቸው ስንት ነው? 1 to 1 ነው። ስለዚህ 1 to 1 ሬሽዮ በሚሆንበት ጊዜ ሁለቱን ማነጻጸር ነው ማለት ነው። ኦክሲጂን ሪኳየርድ ቱ ፕሮዲውስ ቱ ሪያክት ዊዝ 1 ሞል ኦፍ ሃይድሮጂን ጋር ሪያክት ለማድረግ የተፈለገው ኦክሲጂን ስንት ነው? 1.5 ነው ማለት ነው። ሃይድሮጂን ግን 2 ሞል ነው እዚህ ጋር ያለን። እዚህ ጋር ማየት ያለብን ሞል ሬሽዮን ነው ማለት ነው። 1 to 1 ነው። ሞል ሬሽዮ አይተን ኮምፔር ማለት ነው ማድረግ ነው ማለት ነው። 1 ሞል ኦፍ ሃይድሮጂን to 1 ሞል ኦፍ ኦክሲጂን ነው ሬሽዮአቸው። the oxygen needed for 1 ሞል ኦፍ ሃይድሮጂንን ከ1 ሞል ኦፍ ሃይድሮጂን ጋር ሪያክት ለማድረግ የተፈለገው ኦክሲጂን ስንት ሞል ነው ማለት ነው? 1 ሞል ነው ማለት ነው። ግን በእጃችን ያለው ኦክሲጂን ስንት ነው? 1.5 ሞል ነው። ስለዚህ 1.5 ሞል በመሆኑ የተነሳ ኦክሲጂን ይዟት ኢን ኤክሰስ ነው ያለው ማለት ነው። ዲዩ ቱ ዚስ ቢ ዘ ኮሬክት አንሰር ይሆናል ማለት ነው። Okay, number 11. What mass of sodium chloride is produced from 10 gram of sodium carbonate with molecular mass in reaction is sodium bicarbonate plus 2 mol of HCl it has 2 mol of sodium chloride in water ይላል። እዚህ ጋር ሞል ሬሽዮ ማለት ነው። ሶዲየም ባይካርቦኔት እና ሶዲየም ክሎራይድ ሞል ሬሽዮአቸው ስንት ነው? 1 to 2 ነው። 1 to 2 ሬሽዮ ነው። ይሄን መያዝ አለብኝ መጀመሪያ ማለት ነው። ከዛ በኋላ ነምበር ኦፍ ሞል ኦፍ ሶዲየም ባይካርቦኔት ማግኘት አለብን። ነምበር ኦፍ ሞል ኦፍ ሶዲየም ባይካርቦኔት ኢዝ ኢኳልስ ቱ ጊቨን ማስ ኦፍ ሶዲየም ባይካርቦኔት 10 ግራም ሲካፈል ሞሊኩላር ማሱ 106 ነው። ከዛ ካልኩሌት ስናደርግ ስንት ይመጣል ማለት ነው? እኩል ይሆናል ኢኳልስ ቱ 0.094 ይሆናል። 0.09434 ይመጣል ማለት ነው። ይሄ ነምበር ኦፍ ሞል ኦፍ ዋት ሶዲየም ባይካርቦኔት ነው። ከዛ ሬሽዮአቸው 1 to 2 ነው። 1 ሞል ኦፍ ሶዲየም ባይካርቦኔት ፕሮዲውስ 2 ሞል ኦፍ ዋት ሶዲየም ክሎራይድን ፕሮዲውስ ያደርጋል ማለት ነው። ስለዚህ አንድ ሞሉ
ይህን ከሆነ የሁለት ሞሉን ፕሮዲስ ማድረግ የሚችለው ይህን በሁለት እናባዛለን። ነምበር ኦፍ ሞልን በሁለት ስናባዛው የነምበር ኦፍ ሞል ኦፍ ሶዲየም ክሎራይድን እናገኛለን ማለት ነው። በሁለት ስናባዛው 0.188 ይሆናል ማለት ነው። 0.188 ይሆናል ማለት ነው። በሁለት ስናባዛው ማለት ነው። ከዛ 0.118 እንይዝና 0.0118 ሞል ኦፍ ሶዲየም አለን ማለት ነው። ሶዲየምን ሰርተን ያገኘነው ስንት ነው? ነምበር ኦፍ ሞል ኦፍ ሶዲየምን ማግኘት ነው ማለት ነው። ነምበር ኦፍ ሞል ኦፍ ሶዲየም 0.188 ነው ማለት ነው። 88 ነምበር ኦፍ ሞል ከመጣ ይሄን ደግሞ ማሱን ነው ፈልጉ የተባለ ነው። ይሄ ነምበር ኦፍ ሞል ኦፍ ሶዲየም ክሎራይድ ነው። ነምበር ኦፍ ሞል ኢዝ ኢኳልስ ቱ ጊቭን ማስ ኦቨር ሞሊኩላር ማስ ነው ፎርሙላው፣ ጀነራል ፎርሙላው ማለት ነው። ጊቭን ማስ ኢዝ ኢኳልስ ቱ ነምበር ኦፍ ሞል ታይምስ ሞሊኩላር ማስ አድርገን ማግኘት እንችላለን። ነምበር ኦፍ ሞሉ ስንት ነው? 0.188 ሲባዛ ሞሊኩላር ማስ ኦፍ ዲስ ኮምፓውንድ ዊል ቢ ስንት ነው ማለት ነው? 58.44 ይሆናል ማለት ነው። ከዛ አባዝተን ስናገኝ ስንት ይመጣል? 11 ግራም ይመጣል ማለት ነው። 188 እዚህ ጋር አለ። ሶሉሽኑ ኮምፕሊትሊ መጀመሪያ ነምበር ኦፍ ሞል ኦፍ ሶዲየም ባይካርቦኔት እናገኛለን 0.9434 ሞል ነው። ከዛ ነምበር ኦፍ ሞል ኦፍ ባይካርቦኔት ቱ ሶዲየም ክሎራይድ ሬሽዮ 1 to 2 ነው። ከዛ 1 to 2 ከሆነ ነምበር ኦፍ ሞል ኦፍ ሶዲየም ክሎራይድ 2 ሲባዛ ነምበር ኦፍ ሞል ኦፍ ሶዲየም ባይካርቦኔት አድርገን እናገኛለን። ከዛ ደግሞ ማስን ደግሞ ነምበር ኦፍ ሞል ኦፍ ሶዲየም ክሎራይድ ሲባዛ ሞሊኩላር ማስ ኦፍ ሶዲየም ክሎራይድ አድርገን እናገኛለን ማለት ነው። ዲው ቱ ዚስ 11 ግራም is the correct answer. So B is the correct answer. Okay, number 12, the percentage yield of the reaction is 85%. If the actual yield is 70 gram, the theoretical yield is ይላል። Percentage yield is equals to how much? Percentage yield is equals to actual yield, actual over theoretical ሲባዛ በመቶ ነው። አክቹዋሉ እዚህ ጋር 85 ተሰጥቷል እኩል ይሆናል። አክቹዋሉ 17 አለ ኦቨር ቲዮሬቲካል ሲባዛ በመቶ ይሆናል። ከዛ ቦት ሳይዱን በ80 ኦቨር ዋን አድርገን ክሪስ ክሮስ እናባዛለን። ክሪስ ክሮስ እናባዛ ኢኳልስ ቱ ምን ይሆናል ማለት ነው? 85 ቲዮሬቲካል ይልድ ኢኳልስ ቱ 100 ሲባዛ 17 ማለት 1700 ግራም ይሆናል ማለት ነው። 1700 ሲካፈል ለ85 ቦት ሳይድ ዲቫይድድ ባይ 85 እናደርጋለን። ይህንንም 85 እናደርግና ከዛ በኋላ እናገኛለን ማለት ነው። ኢን ሲምፕል ዌይ እዚህ ጋር አለ። ፐርሰንቴጅ አክቹዋል ይልድ ኦቨር ቲዮሬቲካል ሲባዛ 100 ቲዮሬቲካል ይልዱ አክቹዋል ኦቨር ፐርሰንቴጅ ይልድ ኦቨር 100 ይሆናል ማለት ነው። 20 ግራም ይመጣል ማለት ነው። በዚህ ካልኩሌሽን ኮሬክትሊ 20 ግራም ይዘ ኮሬክት አንሰር ይሆናል። ሰብስቲቲዩት አድርጎ መስራት ነው። ኢት ኢዝ ሶ ሲምፕል። ነምበር 13 ኢን አሲድ ቤዝ ታይትሬሽን 25 ml of 0.1 mole of HCl requires 20 ml of sodium hydroxide solution to reach the equivalent point. The molarity of sodium hydroxide will be ይላል። እዚህ ጋር ሪያክሽኑ ምንድን ነው? 1 to 1 ነው ሬሽዮ። HCl እና ሶዲየም ሃይድሮክሳይድ 1 to 1 ነው ሬሽዮአቸው። 1 to 1 ከሆነ ምን አይነት ፎርሙላ ነው የምንጠቀመው ማለት ነው? 1 to 1 ነው። M1 V1 is equals to M2 V2 እንላለን። ከዛ M1 V1 is equals to M2 V2 አድርገን እዚህ ጋር ፈልጉ የተባልነው 25 ml of 0.1 ሞላሪቲ ኦፍ HCl አለ። 25 ml ወደ እንትን ሲቀየር 0.025 ሊትር ነው ሲባዛ በ0.1 is equals to 20 ml ደግሞ 0.02 ሲባዛ ኤም ይሆናል ማለት ነው። ሞላሪቲ ኦፍ ምንድን ነው ፈልጉ የተባልነው? ሶዲየም ሃይድሮክሳይድን ስለሆነ ማለት ነው። 0 ኦቨር 0.02 እናረጋለን። ቦት ሳይድ ዲቫይድ እናረጋለን። ኦቨር 0.02 አድርገን ኤምን እናገኛለን ማለት ነው። ኤም ኢዝ ኢኳልስ ቱ መልቲፕላይ አድርጋችሁ የምታገኙት መልስ ዊል ቢ 0.125 ይሆናል ማለት ነው። ኢት ኢዝ ዘ ኮሬክት አንሰር። ቢ ላይ ያለው ኮሬክት አንሰር ይሆናል ማለት ነው። ምክንያቱም ይሄን የተጠቀምነው ለምንድን ነው? 1 to 1
ሬሽዮ ስላላቸው ነው ማለት ነው። 1 to 1 ባይሆን ግን ሬሽዮን ተጠቅመን ከዛ ነምበር ኦፍ ሞልን እንደ ቅድሙ እናገኛለን። ነምበር ኦፍ ሞልን ካገኘን በኋላ ከዛ ነው ደግሞ ማለት ነው ሞላሪቲን የምናገኘው ማለት ነው። ኦኬ ነምበር 14 0.5 gram of sample of unknown chloride salt is treated with excess silver nitrate producing 0.95 gram of silver nitrate with molecular mass of 143 and the mass percent of chloride in the sample will be በሲሊቨር ክሎራይድ ውስጥ ያለውን በሳምፕል ውስጥ ያለውን የክሎሪንን ማስ ነው ፈልጉ ወይም ፐርሰንቴጅ ማስ ነው ፈልጉ ያልነው የተባልነው። መጀመሪያ ላይ ስቴፕ 1 ላይ ምንድነው የምንፈልገው? ማስ ኦፍ ኤሌመንት ኢን ኮምፓውንድ ካልኩሌት ማድረግ አለብን። ኤሌመንቷ እዚህ ጋር ማነች? ክሎሪን ነች። ክሎሪን ኢን ሲሊቨር ክሎራይድ ውስጥ ስንት አለ የሚለውን መፈለግ ነው። ሶ ማስ ኦፍ ክሎሪን ኢዝ ኢኳልስ ቱ ማስ ኦፍ ክሎሪን ስንፈልግ እንዴት ነው? ኢኳልስ ቱ the molecular mass of element molecular mass of this element is 35 ነው። 35.45 ነው። 45 ሲካፈል molecular mass of the compound is 143 ነው። 143.32 ነው። ከዛ ሲባዛ the given mass of the compound given mass of silver chloride ስንት ነው? 0.95 ይሆናል ማለት ነው። 0.95 ይሆናል ማለት ነው። ሶ በዚህ አባዝተን የምናገኘው ማስ ኦፍ ክሎራይድ ይሆናል ማለት ነው። ሶ ማስ ኦፍ ክሎራይድ ኢዝ ኢኳልስ ቱ አባዝተን ስናመጣ 0.235 ግራም ይመጣል ማለት ነው። ሶ ማስ ኦፍ ክሎሪን ይሄ ይመጣል ማለት ነው። ከዛ ዘኔክስት ስቴፕ የሚሆነው ምንድነው ማለት ነው? ፐርሰንቴጅ ኦፍ ኤሌመንት ኢን ሳምፕል ነው የምንፈልገው። ሶ ፐርሰንቴጅ ኦፍ ኤሌመንት ኢን ሳምፕል ኢዝ ኢኳልስ ቱ ማስ ኦፍ ኤሌመንት ኦቨር ማስ ኦፍ ሳምፕል ሲባዛ 100 አድርገን ነው የምንሰራው ኢን ሲምፕል ዌይ። ሶ ፐርሰንቴጅ ኢን ኤሌመንት ኢዝ ኢኳልስ ቱ ማስ ኦፍ ኤሌመንት ኦቨር ማስ ኦፍ ሳምፕል ሲባዛ በ100 ነው። ማስ ኦፍ ኤሌመንቱ ስንት ነው? ይሄኛው ነው። ይሄን ለስንት ማካፈል ማለት ነው? ለ0.5 ነው። ለ0.5 አካፍለን በ100 ማባዛት ማለት ነው። 0.5 አካፍለን በ100 ስናባዛ ምን አይነት ፐርሰንት ያክል እናገኛለን? 47% ምናምን ገደማ ይመጣል። ሶ ኤ ኢዝ ዘ ኮሬክት አንሰር ይሆናል። ሶ እዚህ ጋር ሂር ኢዝ ኤክስፕላኔሽን ማስ ኦፍ ክሎራይድ ሲሊቨር ክሎራይድ መጀመሪያ እናገኛለን። ከዛ ፐርሰንቴጁን ደግሞ ማስ ኦፍ ኤሌመንት ኦቨር ማስ ኦፍ ሳምፕል ሲባዛ በ100 አድርገን ደግሞ ፐርሰንቱን ማግኘት እንችላለን ማለት ነው። ነምበር 15 which of the following is a redox reaction? redox reaction ማለት አንድ ሪዲዩስድ የሚሆን አንድ ኦክሲዳይዝድ የሚሆን ማለት ነው። ሶ ኦክሲዴሽን ስቴታቸውን እዚህ ጋር ማየት ነው። ሶ ሲሊቨር ናይትሬት ፕላስ ሶዲየም ክሎራይድ ይደሳስ ሲሊቨር ክሎራይድ ፕላስ ሶዲየም ናይትሬት ካልሲየም ኦክሳይድ እና ዋተር ካልሲየም ሃይድሮክሳይድ ይሰጣል። እዚህ ጋር ደግሞ 2 ሞል ኦፍ አይረን ክሎራይድ ፕላስ ቲን ክሎራይድ ይልሳስ 2 ሞል ኦፍ አይረን ክሎራይድ ፕላስ ቲን ክሎራይድ አሁንም ቲን ሲኤል4ን ይሰጣል። ሶ ይሄን ኦክሲዴሽን ስቴታቸውን እያንዳንዱን ኮምፓውንድ እየሰራን አንዱ ሪዳክሽን እና ኦክሲዴሽን ስቴት በሁለቱም ወይም ሁለቱም ኮምቢኔሽን የሚይዝ ከሆነ ዛት ሪያክሽን ዊል ቢ ሪዶክስ ሪያክሽን ይባላል ማለት ነው። ሶ ኦክሲዴሽን ሪዳክሽን ሪያክሽን እንዴት እንደሚካሄድ እና ኦክሲዴሽን ስቴቱን እንዴት ካልኩሌት እንደምናደርግ አንዱ ዊች ኮምፓውንድ ኢዝ ኦክሲዳይዝድ ኤንድ ዊች ኮምፓውንድ ኢዝ ሪዲዩስድ የሚለውንም የምናውቅበትን መንገድ እዚህ ጋር በደንብ ማወቅ አለባችሁ ማለት ነው። ካወቃችሁ በኋላ ሰርታችሁ ማግኘት ነው ማለት ነው። ሶ the correct answer will be A or C ሊሆን ይችላል ማለት ነው። so you can check through doing this as a homework ወይም እንደ ኤክሰርሳይዝ ውሰዱት ይሄንን ማለት ነው። so ምክንያቱም ጊዜ ስለሚወስድ ነው። እኔ እያንዳንዱን ከሰራው ጊዜ ይወስዳል። ስቴፑ ምንድነው? መጀመሪያ ኦክሲዴሽን ስቴታቸውን መፈለግ ነው። ኦክሲዴሽን ስቴታቸውን ፈልጋችሁ የትኛው ነው ኦክሲዳይዝ የተደረገው የትኛው ነው ሪዲዩስድ የተደረገው የሚለውን በአንድ ሪያክሽን ውስጥ መለየት ነው። ከዛ ሁለቱን በአንድ ላይ የሚይዝ ከሆነ ዛት ሪያክሽን ዊል ቢ ሪዶክስ ሪያክሽን ነው ብሎ ዲሳይድ ማድረግ ነው ማለት ነው። ነምበር 16 the coefficient of water when redox equation manganese plus Fe plus hydrogen yields as Mn2 plus Fe plus water is balanced in acidic medium ይላል። ሶ the coefficient of water ነው ፈልጉ የተባልነው። ሃይድሮጅን እዚህ ጋር ስንት አለ? አንድ ነው ያለው። እዚህ ጋር ደግሞ ሃይድሮጅን 2 አለ። ስለዚህ ባላንስ ለማድረግ እንዴት ነው መስራት ያለብን? ኦክሲጂን ደግሞ እዚህ ጋር 4 አለ። ስለዚህ እዚህ ጋር በዚህ በኩል ያለውን ኦክሲጂን ደግሞ ምን ማድረግ አለብን? ባላንስ ማድረግ አለብን። 4 ከሆነ እዚህ ጋር 4 ነው ማለት ነው የሚገባው ሃይድሮጅን ኮኤፊሺየንት ላይ
4 ከገባ ሃይድሮጂኑ 8 ይሆናል። እዚህ ጋር 8 ይገባል ማለት ነው። ሶ 8 ከገባ 8 ሞል ኦፍ ሃይድሮጂን እዚህ ጋር 8 ሞል ኦፍ ሃይድሮጂን አለ። 4 ሞል ኦፍ ኦክሲጅን 4 ሞል ኦፍ ኦክሲጅን አለ። ሶ ዘ ኮኤፊሺየንት ኦፍ ዋተር ውድ ቢ 4 ይሆናል ማለት ነው። ሶ ኢት ኢዝ ሶ ሲምፕል ኩዌስችን። ሶ ዲ ኢዝ ዘ ኮሬክት አንሰር። Okay, number 18. In gravimetric analysis, the precipitation is usually A. weighted directly after formation, B. dried or ignited to constant mass, C. dissolved in acid, D. discarded. So the correct answer will be B. dried or ignited at constant mass ይሆናል ማለት ነው። Okay, number 19. The solubility rule states that all nitrates are what? Soluble ናቸው። ሁሉም ናይትሬቶች soluble ናቸው ማለት ነው። Also this one is a simple question. Number 20. What volume of 0.25 molarity of sulfuric acid is needed to neutralize 15 ml of 0.1 mol of sodium hydroxide? So እዚህ ጋር አሁንም ምን ማየት አለብን? ሬሽዮ ማየት አለብን። 1 to 2 ነው ማለት ነው። 1 to 2 ሬሽዮ ነው እዚህ ጋር ያለው ሶዲየም ሃይድሮክሳይድ እና በሳልፈር መካከል ያለው። ስለዚህ 1 to 2 ሬሽዮ መሆኑን ካወቅም በኋላ ሰው አንድ ሳልፈር ሃይድሮክሳይድ ከሁለት ሶዲየም ሃይድሮክሳይድ ጋር እኩል ነው ማለት ነው። ስለዚህ የምናገኘውን የሶዲየም ሃይድሮክሳይድ ቫልዩ ለሁለት አካፍለን የምናገኘው ከአንዱ ሳልፈሪክ አሲድ ጋር እኩል ነው ማለት ነው። ሰው መጀመሪያ ነምበር ኦፍ ሞል ኦፍ ሶዲየም ሃይድሮክሳይድ እናገኛለን። ነምበር ኦፍ ሞል ኦፍ ሶዲየም ሃይድሮክሳይድ ኢዝ ኢኳልስ ቱ ሞሌኩላሪቲ መጀመሪያ ፎርሙላውን ማወቅ አለባችሁ። ሞላሪቲ ኢዝ ኢኳልስ ቱ ነምበር ኦፍ ሞል ኦቨር ቮሊዩም ነው ማለት ነው። ሶ ነምበር ኦፍ ሞል ኢዝ ሞላሪቲ ታይምስ ቮሊዩም ነው ማለት ነው። ሞላሪቲ ታይምስ ቮሊዩም አድርጋችሁ ማግኘት ነው። ሶ ሞላሪቲ 0.1 አለ 0.1 ሲባዛ ሞላሪቲ ቮሊዩሙ 0.15 ml ከሆነ 0.05 ይሆናል ማለት ነው። ምክንያቱም ወደ ሊትሪ መቀየር አለበት። 0.5 በሚሆንበት ጊዜ 0.1 ታይምስ 0.5 ኢዝ ኢኳልስ ቱ ስንት ይሆናል? 3 0 አለ ማለት ነው። 0.005 ይሆናል ማለት ነው። ሶ ዚስ ዋን ኢዝ ነምበር ኦፍ ሞል ኦፍ ዋት ሶዲየም ክሎራይድ ነው። ሶ ነምበር ኦፍ ሞል ኦፍ ሳልፈሪክ አሲድ ለማግኘት 1 to 2 ሬሽዮ ብለናል። ሶ አንድ ሞል ኦፍ ሶዲየም ሳልፈር ኦክሳይድ ከሁለት ሞል ኦፍ ሶዲየም ጋር እኩል ነው ማለት ነው ሪአክታንቱ ላይ። ስለዚህ እኩል ከሆነ ሳልፈሪክ አሲድ ሞሉ ስንት ነው? ሶዲየም ሃይድሮክሳይድ ሲካፈል ለሁለት ማለት ነው። ኢኳልስቱ ስንት ይሆናል? ነምበር ኦፍ ሞል ኦፍ ሳልፈሪክ አሲድ እዚህ ጋር ስንት ይመጣል ማለት ነው? 0.0025 ይሆናል ማለት ነው። ሶ 0.0025 ሞሉ እኩል ይሆናል 2 ሞል ኦፍ ሶዲየም ሃይድሮክሳይድ ሁለት ሲባዛ ይሄ ደግሞ እኩል ናቸው ማለት ነው። ሶ ዲው ቱ ዚስ ዋን ኢዝ ነምበር ኦፍ ሞል ኦፍ ዋት ሳልፈሪክ አሲድ ነው ማለት ነው። ነምበር ኦፍ ሞል ኦፍ ሳልፈሪክ አሲድን ካገኘን አሁን ቮሊዩም ማግኘት ቀላል ነው ማለት ነው። ሶ ነምበር ኦፍ ሞል ኦፍ በፎርሙላው መሰረት ሞላሪቲ እኩል ይሆናል ነምበር ኦፍ ሞል ኦቨር ቮሊዩም ኢን ሊትሪ ነው። ስለዚህ ነምበር ኦፍ ሞል አለን ቮሊዩምን ነው ፈልገው የተባልነው። ክሪስ ክሮስ ሜተድ ተጠቅመን ኦቨር ዋን አድርገን እዚህ ጋር ክሪስ ክሮስ ሜተድ እንጠቀምና ነምበር ኦፍ ሞል ኢዝ ኢኳልስ ቱ ማስ ታይም ቮሊዩም ብለናል። ሶ ቮሊዩም ኢዝ ኢኳልስ ቱ ኦቨር ሞላሪቲ እናደርጋለን ማለት ነው። ሶ ቮሊዩም ኢዝ ኢኳልስ ቱ ነምበር ኦፍ ሞል ኦቨር ሞላሪቲ ይሆናል ማለት ነው። ሶ ነምበር ኦፍ ሞል ኦቨር ሞላሪቲ ይሆናል ቮሊዩም። ነምበር ኦፍ ሞሉ ስንት ነው? 0.25 ነው። ሲካፈል ሞላሪቲው 0.25 ይሆናል ማለት ነው። ሶ ዘ ሪዛልት ዊል ቢ ስንት ይሆናል ማለት ነው? 10 ml ይሆናል ማለት ነው። ሪዛልት ዊል ቢ 10 ይሆናል ማለት ነው። ሶ ኤ ኢዝ ዘ ኮሬክት አንሰር። ኢዝ ኢት ነምበር 21 the oxidation of state of chromium in 0Cr2O7 - 2 is ይላል። ሶ ክሮሚየምን ኤክስ ማድረግ ነው እዚህ ጋር ኦክሲጅን ስቴት the oxidation state of oxygen would be -2 አለ -2 ማድረግ ነው እዚህ ጋር -2 አለ። ሶ መደመር ማለት ነው። እዚህ ጋር ክሮሚየም ስንት ነው? 2 ነው። 2x እንጽፋለን። ከዛስ ክሮሚየም 7 ነው። 7 ሲባዛ ማይነስ 2 times 7 2 times what 7 is equals to እዚህ ጋር -2 እንላለን ማለት ነው። ሶ ምክንያቱም -2 እዚህ ጋር ስላለች ማለት ነው። ከዛ 2x minus 2 times 7 is 14 is equals to -2. So 2x is equals to -2 plus 14 ይሆናል
14 ይሆናል። ከዛስ 2x is equals to ፖዚቲቭ 12 ይሆናል። ሶ x is equals to ፖዚቲቭ 6 ይሆናል ማለት ነው። ሶ the correct answer will be ፖዚቲቭ 6 ይሆናል ማለት ነው። ሶ B is the correct answer. So the oxidation state of what? Chromium will be ፖዚቲቭ 6 ይሆናል ማለት ነው። Number 22 which of the following is strong acid? ሶ ይህን ጥያቄ ከመስራታችን በፊት ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮሜንት ማድረግ እንዳይረሳ። በተጨማሪ በየጊዜው የሚሰሩ የፍሬሽማን ኮርስ ጥያቄዎችን ማግኘትና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ እየገባችሁ የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። አሁን በቀጥታ ወደ ቪዲዮችን እንመለስ። ነምበር 22 ላይ ስትሮንግ አሲድ የትኛው ነው የተባለው? ሶ ኤ ኢዝ አሲቲክ አሲድ፣ ቢ ካርቦኒክ አሲድ፣ ሲ ፎስፈሪክ አሲድ፣ ዲ ሲ ሃይድሮክሎሪክ አሲድ፣ ዲ ፎስፈሪክ አሲድ ነው። ሶ ዘ ኮሬክት አንሰር ዊ ሃይድሮክሎሪክ አሲድ ይሆናል ማለት ነው። ቢኮዝ ሃይድሮክሎሪክ አሲድ ኢዝ ዋን ኦፍ ዘ ስትሮንገስት አሲድ ነው ማለት ነው። ኦኬ ነምበር 23 ጊቨን ሪያክሽን 2 ሞል ኦፍ ፖታሲየም ክሎሬት ይልሳስ 2 ሞል ኦፍ ፖታሲየም ክሎሬት ፕላስ 3 ሞል ኦፍ ኦክሲጂን። ሶ ሃው ሜኒ ግራም ኦፍ ኦክሲጂን አር ፕሮዲውስድ ፍሮም 24.5 ግራም ኦፍ ፖታሲየም ክሎራይድ ይላል። ሶ እዚህ ጋር ደግሞ ሬሽዮ ማየት ነው። 2 to 3 ነው። 2 ሞል ኦፍ ፖታሲየም ክሎሬት ነው። እዚህ ጋር 2 to 3 ነው። እዚህ ጋር ኦክሲጂን ደግሞ 3 ሞል ነው። እዚህ ጋር 2 ነው። ሬሽዮን ካየን በኋላ ምን ማግኘት ማለት ነው? ነምበር ኦፍ ሞል ኦፍ ፖታሲየም ክሎራይድ እናገኛለን መጀመሪያ። ሶ ግራም ኦፍ ዋት ኦክሲጂንን ነው የተጠየቅ ነው። ሶ ነምበር ኦፍ ሞል ኦፍ ፖታሲየም ክሎራይድ is equals to given mass is 24.5 ነው። 24.5 ሲካፈል ሞሊኩላር ማሱ 122.6 ይሆናል ማለት ነው። ሶ ኢኩል ይሆናል ስንት ይሆናል ፕሮዳክቱ ማለት ነው? 0.2 ይሆናል ማለት ነው። 2 ሞል ይሆናል ማለት ነው። ሬሽዮአቸው ስንት ነው? 2 to 3 ነው ማለት ነው። 2 ሞል ኦፍ ፖታሲየም ክሎራይድ ስንት ሞል ኦፍ ኦክሲጂን ጋር እኩል ነው ፕሮዲስ ያደረገው? 3 ነው ማለት ነው። ስለዚህ ነምበር ኦፍ ሞል ኦፍ ዋት ፖታሲየም ክሎራይድን ለማግኘት ኦክሲጂንን ለማግኘት ሶ 3 ታይምስ ነምበር ኦፍ ሞል ኦፍ ዋት ፖታሲየም ክሎራይድ 0.2 ነው ሲካፈለን 2 አድርገን እናገኛለን ማለት ነው። ሶ እኩል ይሆናል ነምበር ኦፍ ሞል ኦፍ ኦክሲጂን ስንት ይሆናል እዚህ ጋር ሲሰራ? ሶ 0.3 ይሆናል ማለት ነው። 3 ሞል ኦፍ ኦክሲጂን አለ። ከዛ ነምበር ኦፍ ሞል ኦፍ ኦክሲጂንን አሁን አግኝተናል። የሚያስፈልገን ምንድን ነው ፈልጉ የተባልነው ማለት ነው? ማስን ነው ማለት ነው። ማስ ፈልግ ከተባለን ነምበር ኦፍ ሞል ኢዝ ኢኳልስ ቱ ጊቨን ማስ ኦቨር ሞሊኩላር ማስ ብለናል። ሶ በዛ ፎርሙላ መሰረት የምንሰራ ይሆናል ማለት ነው። ሶ ነምበር ኦፍ ሞል ኢዝ ኢኳልስ ቱ ጊቨን ማስ ኦቨር ሞሊኩላር ማስ ነው። ሶ ነምበር ኦፍ ሞል ታይ ኦቨር ዋን አድርገን ክሪስ ክሮስ አድርገን እንሰራለን። ኦቨር ዋን አድርገን ክሪስ ክሮስ አድርገን የምናገኘው ውጤት ምን ይሆናል ማለት ነው? ማስ ይሆናል ማለት ነው። ሶ ኢኳልስ ቱ ነምበር ኦፍ ሞል ታይምስ ሞሊኩላር ማስ ኢዝ ኢኳልስ ቱ ጊቨን ማስ ይሆናል ማለት ነው። ሶ ስንት ይሆናል? 0.3 ሲባዛ ስንት ማለት ነው? 32 ማለት ነው። ኦክሲጂን ደግሞ 32 ስለሆነ ሁለት ኦክሲጂን ስላለ እኩል ይሆናል 9.6 ግራም ይመጣል ማለት ነው። 9.6 ግራም ኦፍ ኦክሲጂን አለ ማለት ነው። ሶ ኤ ኢዝ ዘ ኮሬክት አንሰር። ሶ ሂር ኢዝ ዘ ኤክስፕላኔሽን ዩ ካን ሲ። ኦኬ ነምበር 24 ኢን ሪአክሽን 2 ሞል ኦፍ NO2 ፕላስ ኦክሲጂን yields 2 ሞል ኦፍ NO2 if 5 ግራም ኦፍ NO2 and 3 ግራም ኦፍ ኦክሲጂን used which one of the following is limiting reactant ይላል። ሶ እዚህ ጋር ነምበር ኦፍ ሞል ማግኘት ነው እና ሬሽዮን ማወቅ ነው። ሶ እዚህ ጋር ናይትሪክ ኦክሳይድ 2 ነው። ኦክሲጂን እሳ 1 አለ ሬሽያቸው። ሶ 1 ሞል ነው ማለት ነው። ይህም ፕሮዲውስ ለማድረግ 2 to 1 ነው። ግን በእጃችን ያለውን ማወቅ አለብን። 5 ግራም ኦፍ NO2 አለ። ነምበር ኦፍ ሞል ላይ ስንቀይር 5 ኦቨር 14 ሲደመር 16 30 ማለት ነው። ኢዝ ኢኳልስ ቱ 5 ኦቨር 30 ስንት ይመጣል? ኢኳልስ ቱ 0.166 ይሆናል ማለት ነው። ሶ 0.166 ይሆናል። ሶ ከዛ በኋላ የኦክሲጂን ደግሞ 3 ግራም ኦቨር 32 ማለት ነው። 3 ኦቨር 32 ማለት ደግሞ 0.093 ይሆናል ማለት ነው። ከዛ
ኮምፔር ማድረግ ነው። 2 to 1 ነው። 2 to 1 ከሆነ እዚህ ጋር ለሁለት እናካፍላለን። ይሄን ኦቨር 2 ኦቨር 1 እናደርጋለን። ኦቨር 2 ሲሆን ስንት ይመጣል? 0.08 ምናምን 85 አካባቢ ነው ማለት ነው የሚመጣው። 85 ምናምን ይመጣል። ሶ the number of what nitric oxide required to react with 0.93 mole of oxygen will be 0.085 ይሆናል ማለት ነው። ስለዚህ ያነሰው የትኛው ነው? 0.085 ነው ማለት ነው። due to this NO2 is a limiting reactant ይሆናል ማለት ነው። so A is the correct answer. Number 25, the net ionic equation for the reaction acetic acid with sodium hydroxide. ኔት አዮኒክ ኢኩዌሽን ዋን ነው የምንፈልገው ማለት ነው። ኔት ዋን ነው። ሶ ኔት ኤክስፔክታተር አይኖች ምን ካንስል አውት ሲደረጉ የሚቀረው ብለናል ማለት ነው። ሶ አሴቲክ አሲድ ፕላስ ሶዲየም ሃይድሮክሳይድ ነው አይደል ያልነው። ሶ ሶዲየም አሴቴት ፕላስ ዋተርን ይሰጣል። ሶ ዲ ኢዝ ዘ ኮሬክት አንሰር። ኦ ሶሪ ቢ አይ ሚን ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። እዚህ ጋር ኔት አዮኒክ ኢኩዌሽን ነው የተጠየቅነው። ሶ ስንጠይቅ ደግሞ ሙሉን ምን መጻፍ አለብን? ስፔክታተር አይኖችን ኮምፕሊትሊ ሶዲየም ሃይድሮክሳይድ ሶዲየም እና ሃይድሮክሳይድ ይሆናል ሲበታተን ማለት ነው። እዚህ ጋር ደግሞ አሴቲክ አሲድ ፕላስ ሶዲየም አሴቴት አለ እዚህ ጋር ኮምፕሊት ኢኩዌሽኑ ሲጻፍ ማለት ነው። ኮምፕሊት ኢኩዌሽኗ እዚህ ጋር ሶዲየሟ ፕላስ ሆና ነው የምትቀመጠው፣ እዚህ ጋር ደግሞ ሶዲየሟ ፕላስ ሆና ነው የምትቀመጠው ማለት ነው። እዚህ ጋር ፕላስ ሆና ነው የምትቀመጠው፣ ግን እዚህ ጋር እና እዚህ ጋር ካንሰል ስትደረግ ሃይድሮክሳይድ ብቻ ነው የሚቀረው። ዲዩ ቱ ዚስ ቢ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። ሶ ኔት አዮኒክ ኢኩዌሽን ቢ ይሆናል ማለት ነው። ኦኬ ነምበር 26 0.5 gram of sample of ore is analyzed for iron by gravimetry. The iron is precipitated as this and weighted. If the precipitate mass is 0.15 gram and percentage iron in this ore ይላል። ሶ እዚህ ጋር ፐርሰንቴጅ ኦፍ አይረንን ነው ፈልጉ የተባልነው። አይረን ኢዝ ፕሪሲፒቴትድ አስ አይረን እንትን ነው። ሶ መጀመሪያ የምንፈልገው ምንድን ነው? ማስ ኦፍ ኤለመንትን ኮምፓውንድ። ሶ ማስ ኦፍ ኤለመንት ኢን ኮምፓውንድ ኢዝ ሞሊኩላር ማስ ኦፍ ኤለመንት ኦቨር ሞሊኩላር ማስ ኦፍ ኮምፓውንድ ሲባዛ ጊቭን ማስ ይባላል ማለት ነው። አይረን የዚህን ማስ ስንፈልግ ሞሊኩላር ማስ ኦፍ አይረን ይሄንን ነው የምንሰራው 55.8 ሲካፈል ሞሊኩላር ማስ ኦፍ አይረን ኮምፓውንዱ አይረን ኦ3 ነው። ሶ 159 ነው። 159.7 ነው ሲባዛ ሞሊኩላር ማስ ኦፍ ኮምፓውንድ ዊል ቢ 0.15 ነው ማለት ነው። 0.15 ግራም ይሆናል ማለት ነው። ከዛ ይህን አባዝተን የምናገኘው ማስ ኦፍ ኤለመንት ይሆናል ማለት ነው። ይህን አባዝተን ስንት ሰው እዚህ ጋር 0.345 እናገኛለን ማለት ነው። ከዛ በኋላ ግን እዚህ ጋር መታየት ያለበት አይረን እዚህ ጋር 1 ነው፣ እዚህ ጋር 2 ነው። ሶ 2 to 1 ሬሽዮ ስለሆነ ይሄን በሁለት እናባዛለን ማለት ነው። ስናባዛ እኩል ይሆናል 0.69 ይመጣል ማለት ነው። 0.699 ይመጣል ማለት ነው በሁለት ስናባዛ። ይሄ ምንድነው? ማስ ኦፍ ዋት አይረን ነው። ማስ ኦፍ አይረን ነው ማለት ነው። ከዛ በኋላ ማስ ኦፍ አይረን ስንት አገኘን? 0.699 አግኝተናል። ከዛ ምንድነው አሁን የምንፈልገው ማለት ነው? ፐርሰንቴጅ ማስ ኦፍ አይረንን ነው ማለት ነው። ፐርሰንቴጅ ማስ ሲፈለግ እንዴት ነው ብለናል ቅድም። ፐርሰንቴጅ ማስ ኢዝ ኢኳልስ ቱ ማስ ኦፍ ኤለመንት ኦቨር ማስ ኦፍ ሳምፕል ሲባዛ በመተው ነው። ማስ ኦፍ ኤለመንት 0.69 ነው። 0.69 እናደርጋለን። 0.699 ሲካፈል ማስ ኦፍ ኮምፓውንድ 0.25 ሲባዛ በመቶ አድርገን እናገኛለን ማለት ነው። ስናባዛ ስንት ይመጣል? ሰው ከዛ በኋላ ሪዛልቱን የምናገኘው ይሆናል ማለት ነው። ሶ ኮሬክት አንሰር ቢ ይሆናል ማለት ነው። ቢ 41.95% ይመጣል። ሶ እዚህ ጋር እንዴት ነው አይረን ማሱን አገኘን። ሶ 0.699 ፍራክሽኑ ነው። ሶ አይረንን ኤፊቱ ነው 2 ሬሽዮ ስላለው ነው ማለት ነው። ይሄ ፍራክሽን ከመጣ በኋላ እሱን ደግሞ በ0.15 እናባዛ ማስ ኦፍ አይረን 0.149 ይመጣል። ከዛ እሱን ለ0.25 አካፍለን በመቶ ስናባዛ የምናገኘው ፐርሰንት 41.96% ይሆናል ማለት ነው። 27 which of the following is a disproportionate reaction? Disproportionate reaction is a reaction in which አንድ ላይ ኦክሲዳይዝድ ሆኖ በሌላ ቦታ ላይ ደግሞ ዲፍረንት የሆነ ኦክሲዴሽን ስቴት ያላቸው ማለት ነው። እዚህ ጋር ኦክሲዳይዝድ እዛ ጋር ሬዲዩስድ የሚሆን ነገር ካለ አንድ ኮምፓውንድ ሁለት ፕሮፐርቲ በሚኖርበት ጊዜ ያ ኮምፓውንድ ቢ ዲስፕሮፖርሽኔት ሪያክሽን ይባላል ማለት ነው።
ሶ ኢን ሂር አሁንም ኦክሲዴሽን ስቴታቸው መፈለግ አለብን። ዚንክን ስናይ እዚህ ጋር 0 ነበር፣ እዚህ ጋር ሲመጣ ግን የሆነ ቁጥር ይመጣል። ኮፐር ደግሞ እዚህ ጋር ፖዚቲቭ ነበር ሊሆን፣ እዚህ ጋር ግን 0 ሆኗል። ሶ ኦክሲዳይዝድ እና ሪዲዩስድ ሆኗል። ሶ ዲስ ዋን ኢዝ ኖርማል። ይሄንንም ስንሰራ ደግሞ ይመጣል የሆነ ቁጥር፣ ግን ኤ ላይ ያለውን ሲሰሩት አንድ ኦክሲዳይዝድ ይሆናል፣ አንድ ሪዲዩስድ ይሆናል ማለት ነው። ሶ ኤ ኢዝ ዘ ኮሬክት አንሰር ይሆናል። ኢን ፔሮክሳይድ ኦክሲጂን ሃዝ ኦክሲዴሽን ስቴት -1 ኢት ኢዝ ቦዝ ኦክሲዳይዝድ to 0 to and reduce it to -2 in water ይላል። ሶ ቦዝ ኦክሲዳይዝድ ነው የተደረገው፣ ሁለት ቦታ ላይ ኦክሲዳይዝድ ነው የተደረገው። በዚህ የተነሳ ምን ይሆናል ማለት ነው? ዲስፕሮፖርሽኔት ሪያክሽን ይባላል ማለት ነው። ነምበር 28 the theoretical yield of reaction is 25 gram and actual yield is 20 gram the percentage yield is equals to ይላል። ፐርሰንቴጅ ይልድ ማለት አክቹዋል ሲካፈል 20 ነው አክቹዋል ማለት ነው። 20 ሲካፈል 25 ሲባዛ በመቶ ማለት ነው። ሶ 2000 ማለት ነው። 2000 ለ25 ስናካፍል ስንት ፐርሰንት ይመጣል ማለት ነው? 80% ይመጣል ማለት ነው። ሶ 18 ኢዝ ዘ ኮሬክት አንሰር ይሆናል። ሶ ኢዝ ዘ ኮሬክት አንሰር። ኦኬ ነምበር 13 0.10 ml of sample of solution containing oxalic acid requires 15 ml of 0.1 molarity of sodium hydroxide for complete neutralization. ሶ the molarity of oxalic acid will be ሪያክሽኑ እዚህ ጋር እንዲህ ነው የተካሄደው፣ ግን 1:2 ሬሽዮ ነው ማለት ነው። ሶ 1:2 ሬሽዮ ነው። አሁንም እዚህ ጋር ያለው 1:2 ሬሽዮ ነው። ሶ እዚህ ጋር ሶዲየም ሃይድሮክሳይድ ተሰጥቷል፣ አይ ሚን ኦክዛሊክ አሲድ ተሰጥቷል። ነምበር ኦፍ ሞል ኦፍ ኦክዛሊክ አሲድን እናገኛለን። 15 ml ማለት 0.015 ሊትር ይሆናል። ሲባዛ በ0.1 ቀይረን 0.00015 ሞል እናገኛለን ማለት ነው። ከዛ ይሄ ነምበር ኦፍ ሞል ኦፍ ዋት ኦክዛሊክ አሲድ ነው። ሬሽዮ ግን 1:2 ነው። ሶ አንድ ሞል ኢኩል ይሆናል ከሁለት ሞል ኦፍ ሶዲየም ሃይድሮክሳይድ ጋር ኢኩል ነው። ይሄን ለሁለት እናካፍላለን ገና ማለት ነው። አካፍለን ስናካፍል የምናገኘው ማለት ነው 0.00075 እናገኛለን ማለት ነው። ይሄ ነምበር ኦፍ ሞል ኦፍ ዋት ሶዲየም ሃይድሮክሳይድ። ከዛ ይሄኛውን ምን እናደርጋለን? ይሄ ነምበር ኦፍ ሞል ከሆነ ነምበር ኦፍ ሞል ኢዝ ኢኳልስ ቱ ሞላሪቲ ኦቨር ቮሊዩም ከሆነ ሶ ቮሊዩም ሲባዛ ነምበር ኦፍ ሞል ኢዝ ኢኳልስ ቱ ሞላሪቲ ይሆናል። ይሄን በቮሊዩም እናባዛለን። ቮሊዩሙ ስንት ነው? 10 ml ነው። 10 ml ማለት 0.01 ሊትር ማለት ነው። ሶ ይሄ ሲባዛ ስንት ይመጣል ማለት ነው? the correct answer will be ስንት ይመጣል? አይ ሚን ይሄ እዚህ ጋር ማባዛት ሳይሆን ኦቨር ነው የምናደርገው። ኦቨር ስናደርግ እዚህ ጋር 2 0 ከስር አለ፣ ከላይ 3 0 አለ። ሶ 2 0 በ2 0 በሚጠፋበት ጊዜ 0.075 ይሆናል ማለት ነው። ሶ ኤ ኢዝ ዘ ኮሬክት አንሰር። ኦኬ ቴንክ ዩ። የዛሬ ቪዲዮአችንን በዚህ እናበቃለን። ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችን ማግኘትና መጠቀም ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።